ወይም ደግሞ አስመሰላችሁ ሜሪን ወደኛ መላካችሁ ሌላ ቴንሽን ለመፍጠር ካሰባችሁ ተሳስታችሁ። አይ ነው በመጀመሪያ ደረጃ ሩታም ሆነች እኔም ሆንኩኝ ሌላም ሰንበድ የሆነን ሰው እንዲወደን ብለን የሆነ አካል ወይም ደግሞ የሆኑ ሰዎች እንዲወድን ብለን ምንም እናደርገው ነገር የለም። ኤፍሬም በሰላም ዓለም እንደዚህ ሆኖ ሩታ ጋር የሆነ ነገር ይዛበታለች፣ ሩታ የሆነ ነገር አድርገዋለች ወይ እያስፈራራቸው ነው ብዙ ነገር እየተባልኩ ነው አይደለም። ሩታ ምንም ነገር አስፈራርታኝም አይደለም፣ ምንም ነገርም አድርጋኝ አይደለም። በቃ ማድረግ ያለብኝ ነገር ነው እያደረኩ ያለው። ሄርሜላ ምንም የወንድም ፍቅረኛ ብትሆንም ቢያንስ ክብር ይገባታል። በየትኛውም ታሪክ ታጥፋም አታጥፋም አንተ ወንድሙ ከሆንክ በየትኛውም ታሪክ ኤፍሬም ለሷስ ባትል እንኳን ለአብርሃም ብለህ ግዴታ ማክበር ነበረብክ። አዲስ ላይፍ የጀመረን ሰው መታ መበጥበጡ ለሷ ተገቢ አይደለም ብዬ ነው የማስበው። አንድ ያልበቃ ሲላት አሁን ማታሰሩም ተገቢ አልነበረም። ሄርሜላና አብርሽ እንደሚፋቱ አሁንም እርግጠኛ ሆኜ ልንገራችሁ። አብርሃምና ሄርሜላ በታምር አብረው አይቀጥሉም። እውነቱ ስነግራችሁ ማለት ነው። ጸሎት አድርገን ነው የምታፋታቸው ወይስ? እውነታው ይሄ ነው። አሚሩ አሁንም ቢሆን እየሰማኝ ከሆነ አብርሃምና ሄርሜላ በታምር አብረው መሆን አይችሉም፣ አይቀጥሉም። እሱም በቅርቡ ጊዜው ራሱ እውነታውን ያወጣዋል። ሰላም ውድ ቤተሰቦች እንደምን አላችሁ? እኔ ያለው እግዚአብሔር ይመስገን። ያው እናንተም ደህና እንደሆናችሁ ተስፋ አደርጋለሁ። በሰሞኑ ያላችሁ በጣም ብዙ ያው ድብርት በጭንቀት ምናምን ላይ ነበራችሁ እናውቃለን። አሁን ላይ ያው እግዚአብሔር ይመስገን የተሻለ ነገር አለ ስንል ግን ያው እንደ በፊት ባይሆንም ደስተኛ እያረጓቸው ነው ብለን ባናስብም አሁን ላይ ትንሽ የሚደብረው ያው ወንድሙ ላይ ይዞራል ተብሎ በማይታሰብ መንገድ በዚህ ናህል ልክ እየዞረ ሳለ ኤፍሬም ትንሽ እያስደበረን ነው። ትንሽም ማለት ባይሆን በብዙ መንገድ በትልቁ እያስደበረን ነው። ምክንያቱም ቤተሰብ ናቸው ብለን ዝም ያልናቸው ነገሮች ብዙ ነገር አለ። ያው በቤተሰብ መሀል ጣልቃ የሚገባ የማይሆን ሰው ነው ሊባል ስለሚችል ስለምናስብ ማለት ነው። እና ትላንትም እንዳያችሁት ለብዙ የሚመልስላት መልስና ከዛ በፊት እያደረገ የነበረውም ነገር ጥሩ አይደለም። ስለዚህ እርግጠኛ ነኝ መጠቀሚያ እያደረገችው እንደሆነ ሩታ ኤፍሬምን ከየትኛውም ነገር በላይ መጠቀሚያ እያደረገችው መሆኑን በደንብ አድርጋችሁ አረጋግጣችሁ ልትይዙ የሚገባው ነገር ያ ነው። አንድ ሁለተኛ ነገር ደግሞ ኤፍሬም ከበፊቱ አብርሃም ላይ ይቅርታ ካለው በኋላ ከበፊቱ ደግሞ በተሻለ ነው አሁን ላይ እየዞረበት የሚገኘው። እየዞረበት ስላችሁ በቃ ደህና ፍንጭ እንኳን ነገር የለውም። ኖርማል ነው፣ ወንድም ነው። አሳስሮትም ከነበር ችግር የለውም። እንደ ታናሽ አክብሮት ይቅርታ እንኳን ባይለው ይቅርታ አድርጎለት የነበረውን ነገር ማስቀጠል ይችላል። እንደ አዲስ አሁንም ሌላ ተንኮል፣ አሁንም ሌላ ሴራ፣ አሁንም ሌላ ድብቆሽ እያመጡ ሌላ ታሪክ እየፈጠሩ ነው እና ስለዚህ ኤፍሬም መጠቀሚያ እየሆነ ነው ለሩታ ማለት ነው። ሩታ ደግሞ መጠቀሚያ ማድረግ የምትችው ከሱ ሌላ ማንም እንደሌለ ተረድተናል። ሌላዎቹ እየነቁብሽ ሳለ እየወጡ ነው። ግን የኤፍሬም በዛ ምለው ምክንያት ምንድነው? የሆነ ነገር ይዛበት ወይ የሆነ ነገር አሳይታው እነሳህለው ያለችው ነው የሚመስለው። ገብቷችኋል? የሆነ በቃ ምን ልበላችሁ፣ አንዳንዴ እኮ ለአፍም የሚወራው ነገር ደስ የማይሉ ነገሮች ሊኖሩ ይችላሉ። ከመጠቀሚያም አልፎ ኤፍሬም ወንድምን እንደ ባዳ ማየት ጀምሯል። እህቱን እንደ ባዳ ማየት ጀምሯል። ይሄ ልጅ ሁሌ ያኔ የነበረው አቋም፣ ያኔ የነበረው ለአብርሽ የነበረው ተጋፊነት ወይም የሚፋለመው ፊልሚያ አሁን ላይ ዜሮ ገብቷል። ስለዚህ ምን እላችሁ ነው፣ ሄርሚንም እንዳያችኋት አሁን ላይ እግዚአብሔር ይመስገን አሪፍ ላይ ነች። ደስ ብሎናል። ማናችንም እየደበረን አይደለም። ያው ትንሽ የሆነ ሰዓት ቢደባብረንም ትላንትም የታሰረው ከትላንት ወዲያ ታስሮ ትላንትም የወጣው ምንም ፍንጭ በሌለው ነገር ነው የገባው። ያደረውም ማምሻ ስለሆነ ነው የገባው ማለት ነው እንጂ ማምሻ ባይሆን በእርግጠኝነት እንደማያደርግ ቃል ገባላችሁ ነበር። አሁንም የትኛውም ሰው አብርሃምን አሳስራለሁ ብሎ የሚያስብ ሰው ካለ የተለየ ፋይል ያለው አብርሽ ጋር እንጂ ሌላው ሰው ጋር አይደለም። እና ኤፍሬም በዚህ አጋጣሚ ምን ልል እፈልጋለሁ፣ ያው መምጣት አይቀርም እኔ ጋር እዚህ ጋር ዛሬ የምፈልግህ እንትኑን ማለት ነው ላንተ ከመንገሬ ወይም ደግሞ ከማውራቴ በፊት ይሄንን ቪዲዮ ማየት አይቀርም ማግኘቴም አይቀርም አንተን አይደል። ይኸውልህ አንድ ጣት ገማ ተብሎ እንደማይቆረጥ ታውቃለህ። ሩታ ዛሬ በብዙ መንገድ አብረሃት ሆነ ጠንካራ ሴት ነች ብለህ አስበህ ከሷ ጋር ሆነ ወንድምህ ላይ እንደዛ አይነት ሴራዎች መስራት ኖርማል ነው። ግን በጣም
ልነግርህና ላስጠነቅቅ የምፈልገው ነገር ቢኖር ምን እንደው ታውቃለህ ኤፍሬም፣ ወንድሞች እህቶች ይበልጡብሃል። ነገ የሆነ ነገር ብትሆን ሩታ ዞር ብላ ቀና ብላ እንደማታይ እርግጠኛ ነኝ። በእርግጠኝነት ችግር የነካ ቀን ሩታ ካጠገብ የለችም። እስቲል ግን ችግር መወጣጫዋ እያደረገች ነው። ይኸው መጥቷል። ማውራት የምፈልገውን ነገር ሳላወራ ነው ኤፍሬም የመጣው። አንዳንዴ ኤፊ እንዴት ነህ? ሰላም ነው? ሰላም አለው። እግዚአብሔር ይመስገን። እንዴት ነህ? እግዚአብሔር ይመስገን አለን። ኤፊ በጣም የፈለኩ ስልክም እያነሳልኝ አልነበረም በብዙ መንገድ። ምናልባት እኔ ያስቀየምኩ ነገር የለም ስለ አለ አይደል አንዳንዴ ምን ፈጠረ ነገር አዲስ ነገር ባይኖርም ምን አለ መሰለክ ኤፊ እያረክ ያለው ነገር ወይም ደግሞ ወንድምህ ላይ በእንደዚህ አይነት መንገድ እየሄድክ ያለው ነገር አስደስቶ ወይም ደግሞ ልጁ ይወድቃል ብለህ አስበህ ነው ወይስ ደግሞ ሩታ እውነት አላት ብለህ አስበህ ነው? በዚህ ያህል መንገድ ወንድምና እህት ላይ ዞረህባቸው ይህን ነገር እያራመድክ ያለው ምን ምክንያት ወይ ምን ተሰምቶ ነው? ያው እስከዛሬ የመለስኳቸው ያለው መልሶች እኮ ለኔ አጥጋቢ አይደሉም። እኔ እነዛ አይነት ሰዎች አይደለሁም። ይፊ እና ለአንተ አጥጋቢ ካልሆነ እኔ ላጠግብ አልችልም። ኦሬዲ ልክ ነህ። ልታጠግበኝ ባትችል እንኳን ጥሩ ምላሽ እንድትሰጠኝ ፈልጋለሁ። ምክንያቱም አንተም ሰው ነህ፣ እኔም ሰው ነኝ። የተለየ ፍጡር አይደለም። ስለዚህ እኔ አሁን ለምሳሌ የምረዳቸውና የምሰማቸው የማያቸው ነገሮች ኤፍሬም፣ አንተ ቢያንስ በሩታ ተሸፍነሃል፣ በሩታ ተከልለሃል። ብዙ የማታስተውለው ነገሮች ይኖራሉ። ለምን እንዳልኩ እንደዛ ታውቃለህ? አብዛኛው ነገር ሩታ እያደረገች ያለችው ነገር ትክክል ነው ብለህ የምታስበው አንተ ብቻ ነህ። ሌሎቹ ትክክል ናቸው ብለን የሚያስቡ ሰዎች እንዳለ ከጎኗ እየራቁ ነው። እነሱ ስለራቁ ራቅ አይደለም። ማን ይራቁ? ኖ እሱ እየራቁ ያሉበት ፓርት ራስ እያያቸውም ነው። ወይም ደግሞ አስመስላችሁ ሜሪን ወደኛ መላካችሁ ሌላ ቴንሽን ለመፍጠር ካሰባችሁ ተሳስታችሁ። አይ ነው በመጀመሪያ ደረጃ ሩታም ሆነች እኔም ሆንኩኝ ሌላም ሰንበድ የሆነን ሰው እንዲወደን ብለን የሆነ አካል ወይም ደግሞ የሆኑ ሰዎች እንዲወድን ብለን ምንም የምናደርገው ነገር የለም። ሜሪ የምትባለው ደግሞ ነገርኩ። ስለ ሜሪ ማውራት አልፈለግም፣ ግን የሜሪ ጉዳይ ከሆነ ያነሳው ሜሪ ዝም ብላ የምታወራ ሰው ነች። በቃ ዝም ብላ የምታወራ ሰው ነች። ስለ ያልተፈጠረውም የተፈጠረውም የሆነውም ያልሆነውም ዝም ብላ ድብልቅልቅ አድርጋ ብታወራ ነው ሰው ነች። ያላየችውም አይቻለው ብላ ታወራለች። በቃ የሆነ ሰውን ማስያዝ ነው የምትፈልገው። ያ ነገርም ደግሞ እያደረገችው ነው። ስለዚህ አሁን ሜሪ ከሩታ ስለተለየች መታል አብራም የሆነ ነገር ስለነገረችው አሁንም ቢሆን ምንም የተለወጠ ነገር የለም፣ የሚቀየርም ነገር የለም። እሷ ግን ያው በሰዓቱ የመሰላት እሷ ከሩታ ስር ወጣ አብርሃም ጋር ሄዳ የሆነ ነገር ስላለች ሁሉም ነገር የሚቀየርና ሁሉም ነገር የሚደበላለቅ መስዋዕት ነበር። ግን ምንም ያመጣችው ነገር የለም፣ ምንም ያደረገችው ነገር የለም ከወሬ በስተቀር። እኮ እኔ እየተረዳ ያለው ነገር ምን አለ መሰለኝ ይፊ፣ እኔ አሁንም ግራ እያጋባኝ ያለው በብዙ መንገድ ደግሞ እየተሸበርክ ያለው ነገር ቢኖር እርግጠኛ ነኝ ሩታ መጠቀሚያ እያደረገችው መሆኑን በስተት ልትዘነጋ አይገባም። ያው ታውቀዋለህ አንተ። አላውቀውም። ያው የምታውቅባቸው ፓርቶች ይኖራሉ። ማንም ሰው መጠቀሚያ አድርጎኝ አያውቅም። አይደለም ሩታ ሰማኝ፣ አይደለም ሩታ ማንም ሰው መጠቀሚያ አድርጎኝ አያውቅም። እውነት ነገር። ስለዚህ ይኸውልህ በጣም ነገራቶችን አውቃለሁ። የሆነ ነገር ሲፈጠር ቶሎ ባትታለሁ። የሆነ ነገር አገናዛቢ ነኝ ብለህ ታስባለህ ማለት ነው። ስማኝ፣ አሁን አንተ የመጣበትን ኬዝ ስለገባኝ ነው። ሩታ መጠቀሚያ አድርጋክ ነው አሁን አንዳንድ ሰዎች እንደሚሉት ማለት ነው። ወይም ደግሞ ሩታ የሆነ ነገር ይዛብ ነው ምናምን ልትለኝ ነው አይደል? ይሄ ደግሞ ብዙ ሰዎች እያሉ ነው። አንዳንዱን ኮሜንትም አያለው ምናምን ነገር ብዙ ነገር ተብያለሁ። ኤፍሬም በሰላም ዓለም እንደዚህ ሆኖ ሩታ ጋር የሆነ ነገር ይዛብታለች፣ ሩታ የሆነ ነገር አድርገዋለች ወይ እያስፈራራቸው ነው ብዙ ነገር እየተባልኩ ነው አይደለም። ሩታ ሲጀመር እንደዛ አይነት ሰው አይደለችም። ሲቀጥልም ደግሞ ሩታ እኔ ጋር ምንም ነገር ልትይዝብኝ አትችልም። እኔ ራሴን በደንብ ስለማውቀው ምንም ነገር ልትይዝብኝ አትችልም። ሌላው ደግሞ ስለ ሩታ እንደዚህ ወግኝ እያወራሁ ያለሁት ሩታ ምንም ነገር አስፈራርታኝም አይደለም፣ ምንም ነገርም አድርጋኝ አይደለም። በቃ ማድረግ ያለብኝ ነገር ነው እያደረኩ ያለሁት። እሺ፣ ስለዚህ ማድረግ ያለብህ ነገር የምታደርገው ወንድምህ ላይና እህቶች ላይ ነው ወይስ ቤተሰብ ላይ በመምጣት ነው? እንደዚህ አይነት ነገር እገተዋለሁ ወይ ደግሞ መልሰዋለሁ ብዬ የምታስበው? ከእህቴ ጋር ምን ያደረኩት ነገር ኖ፣ እህትህንም እኮ ሪስፔክት እያረካት ነው። ቢያንስ አንተ ለሰው ልጅ ክብር ቢኖር እህትህን በእንደዚህ አይነት መልኩ
ምላሽ ልሰጣት አትችልም። ምን ያደረኩት ነገር አለ? ከዚህ በላይ ምን ምላሽ ልስጣት? ኖ አረ ታላቅ ነች። ቢያንስ እኮ እንደ ታላቅ አክብሬ እኮ ነው እያወራሁ ያለሁት አይደለም። አረ እላፊ እያወራህ ያለበት ፓርት አለ። አሁን ኤፊ ምን አለ መሰለህ፣ እኔ አሁን አንተ ያልተረዳሃቸውን ነገሮች ለምሳሌ አንተ ቆመህ ማትረዳቸው ነገሮች ሊኖሩ ይችላሉ። የሆነ ሰው ውጪ ላይ ሆኖ በሌላ አንግል የሚረዳው ሰው ሊኖር ይችላል እኮ። በሌላ አንግል የተረዳው ሰው ይረዳው አሚሩ፣ ምን አገባኝ። ስለዚህ አንተ በሌላ አንግል ካልተረዳችው፣ በሌላ ነገር ካልወሰደችው፣ አንተ ወሰድከው፣ የሆነ ሰንበር የሆነ አካል መጥቶ በሌላ አንግል ወሰደው፣ እኔ ምን አገባኝ አንተ። ስለዚህ አንተ ወንድም ላይ የምታደርገው ነገር ትክክል ነው ማለት ነው። ስማኝ፣ አንድ ነገር ለእቴ ምንም ነገር ካልተሰማት፣ ምንም ነገር ካልሆነች፣ ወሬና አዲስ ጀመር ትናንትና በሰላማዊ መንገድ እንደጨረሰው ከአብርሃም ጋር ሄደን ሲጀመር አብርሃም ትናንትና ተፈታረ። እኛ ሄደን ያለው ነገር አስተካከለን፣ ተፈታ። በቃ መፈታት ስለነበረ አንተ ያለውን ነገር አላስተካከልክም። መፈታት አታውቅም እኮ ነው። ስለማታውቀው ነገር አታውራ። አሁን ያላየው ነገር አታውራ፣ ባየው ነገር ብቻ አውራ። እኔ ያየሁትና ያደረኩት ነገር ነው እየነገርኩ ያለሁት። ስለዚህ አብርሃም የመታሰሩ ምክንያት አልነበርክም፣ ከዛ በኋላ የመፈቻው ምክንያት ሆንክ። ስማኝ ግን እኔ አሁን ስለሱ ላወራ አይደለም። አብርሃም ሲቀጥል ነው ያላሳሰርኩትም። በመጀመሪያ ደረጃ አሳሰሩ ያለው እኔ፣ አንተ አላሳሰርከውም። ግን ተባባሪ ነህ። ምንም አልተባበርኩም። አብርሃም እንዲታሰር በለብ የተባበርኩት ነገር የለም። አሁንም ቢሆን አስረግጬ ነው እየነገርኩ ያለሁት። አብርሃም እንዲታሰር እስር ቤት እንዲገባ የተባበርኩት ነገር የለም። ሌላው ደግሞ ስለ እቴ እያወራህ ከሆነ ደግሞ ከእቴ ጋር በሰላማዊ መንገድ ነው ትናንትና የጨረስነው። ማድረግ ያለብኝ ነገር አድርጌያለሁ። ሌላ ነገር አንተ ከጀርባ ሆነ ብዙ ነገር አይቻለሁ። ብዙ ነገር ያከበርካት አይደለም። እኔ አይመለከትም ወይም ደግሞ አያገባም። እኔና እቴ ጨርሰናል እኮ ኖ እኔ ስለሷ ለማውራት አይደለም። እሱ ካልከ እኔ ያገባኛል። ይኸውልህ አሁን ጀስት እኛም እንደ እህታችን ነው የምናያት። መዋለድ ቋንቋ ነው እሱ ኖርማል። ተዋልደህ ምንም ልትፈጥርላት አልቻልክም። ለዛ ነው እንደዚህ እየሆናችሁ ያላችሁ። ትክክል። መዋለድ ቋንቋ ነው የምንልህ ዝም ብሎ ነው። ጓደኝነትም እንደ ወንድም እንደሚወሰድና ብዙ ነገር ይታወቃል። ስለዚህ ምን ልል ነው የፈለኩት እቴ ወግኝን ወይም ደግሞ አያገባም ያልኩበት ምክንያት ምን እንደሆነ ታውቃለህ? አንዳንዴ የላፊ ወሬ ስታወሩ እንደዚህ አይነት መልስ መልስላችኋለሁ። ምክንያቱም አለ አይደል እኔና እሷ በሰላማዊ መንገድ ነው የጨረስነው። አሁን አንተ ዛሬ መተህ ነገርን እያከበርካት አይደለም የሆነ ነገር እያከበርካት አይደለም ብትለኝ ኖርማል መልስ አልመልስልህም። ምክንያቱም በማከብራት መንገድ እኔ እያከበርኳት ነው። እሷ ራሱ መታ እኮ አላከበርከኝም እኔን አላለችም። እንደዛ ራሱ አሳስረውኝ በሰላማዊ መንገድ ነው ያወራኋቸው። እንተሳሰብ። አንዳንድ ነገሮች ስናወራና አንዳንድ ነገሮች ስናደርግ በመተሳሰብ ይሁን። መታችሁ እኔ ላይ ብቻ አትጩ። እሺ መተናንተ ደግሞ እኔ ላይ ብቻ መታችሁ ስለጨዋችሁ ደግሞ ምንም የሚፈጠር ነገር የለም። ኤፍሬም ለምንድን ነው እንደዚህ ያደረገ ያለው? ለምንድን ነው እንደዚህ እየሆነ ያለው ብላችሁ መገንዘብ ነው እንጂ ያለባችሁ ለምን ወንድሙ ላይ እና እንደዚህ ያደርጋል ብላችሁ ብቻ በአንድ አቅጣጫ ብቻ አትዛቱ። አንተ እንደዛ ካልክ እንደዛ ካሰብክ ውስጥ ላይ ምንም ነገር እንደሌለ ካመንክ በዚህ ናህል ልክ ለምን ወንድም ላይ በእንደዚህ ናህል ልክ ጨካኝ ወይም ደግሞ አረመኔ ልትሆን ትችላለህ ብዬ ላሰብ። እኔ ወንድሜ ኤፍሬም እሺ ግራ የገባኝ ነገር እኮ ወንድሜ ምን አደረኩት ነው? ኖ ምንም ያደረከው ነገር የለም። አንተ የሚሰማ ምንም ሁሉ ነገር የምታደርጋቸው ነገሮች ትክክል ናቸው። አዎ ልክ ነኝ። ምንም ያደረኩት ነገር ምን አለ እርግጠኛ ነህ አንተ በምታደርገው ነገር ሁሉ ነገር ትክክል መሆንህን? እንዴ አንተ ቢያንስ የወንድም ሚስት እንኳን እሺ ሩታን ተዋት በቃ ያለቀ ጉዳይ ነው እንበል። በዚህ ሳይድ ደግሞ ስትመጣ ሄርሜላ ምንም የወንድም ፍቅረኛ ብትሆንም ቢያንስ ክብር ይገባታል። በየትኛውም ታሪክ ታጥፋም አታጥፋም አንተ ወንድሙ ከሆንክ በየትኛውም ታሪክ ኤፍሬም ለሱ እንኳን ለሷስ ባትል እንኳን ለአብርሃም ብለህ ግዴታ ማክበር ነበረብክ። ኦኬ ልታስተምረኝ ነው የመጣው ልመካ። አየህ አንተ አሁን እያሰብክ ያለው ያንን ነው። ቅድም ምን ብለኸኛል? ምንም ያጠፋሁት ነገር የለም አልከኝ። እኔ ይመስለኛል ሩታ ጋር ይኸውልህ አንተ እያደረክ ያለው እሷ አንተን መጠቀሚያ እያደረገች ያለበት መንገድ እንዴት ነው ታውቃለህ? ቢያንስ ሩታ በየትኛውም ነገር ሊሆን ወድቀ ብታይ ልታነሳ የምትችል ሰው አይደለች። ከወንድም ከቤተሰብ ከእህት ውጪ ማንም ቀና ብሎ ሊያይ አይችልም። እርግጠኛ ከቤተሰብ ጋር ብታገናኙ ኖ ከቤተሰብ ጋር እያገናኘን አይደለም ነገር ከአብርሃም ጋር ከየሆነ ሰንበዲ ጋር ለምን ብታገናኙት በቃ እንዴ ለምን ማጥፋት ትጨመልሽ ተወረሩታል። አንተ ምን ያደረገች ነገር አለ? ኖ እኛ ለረስባታችን ሩታ ጋር አለ ምን ያንተ ነው በጣም በቃ በጣም የሚያስጠላኝ ነገር የሰው ልጅ ሳይነካችሁ አትሆኑ። በመጀመሪያ ደረጃ የሆነ ሰው ሳይደርስባችሁ አትድረሱ። እኔ መሬ ነው እላችሁ እኛ ማንም ጋር ይኸውልህ ካልደረስንም ሲጀምር ሲቀጥል ደግሞ ይኸውልህ ሩታ ምንም ልታደርገኝ አትችልም። ሲጀመር ደግሞ ምንም አላደረገችኝም። ስራዋን እንጂ የሚያናደን እኛ ማንንም ልንጠራት የምንችል አይነት ሴት አይደለችም። የምትከበር ሴት ነች። ተከብራ ቤቷ ባለው ነገር ተጠቅማ መኖር የምትችል ሴት ነች። የሆነ አዲስ ላይፍ የጀመረን ሰው መታ መበጥበጡ ለሷ ተገቢ አይደለም ብዬ ነው የማስበው። አንድ ያልበቃ ሲላት አሁን ማታሰሩም ተገቢ አልነበረም። አየህ እሺ እንድትል ሳይሆን ምላሽም ካንተ እፈልጋለሁ። እኔ ኤፍሬም
እየመለስኩልህ እኮ ነው። ልንግባባ አልቻልንም አሚሩ። እሺ ምላሽ ሊሆን አይችልም። አሁን እኮ አንተ አይምሩክ ላይ ያለው ነገር ስላወቅኩት ቀድም ያውቀው አይምሩክ ላይ ያለው ነገር ምን እንደው ታውቃለህ? ሩታ እኔ ጋር ምንም የያዘችብኝ ነገር የለም። ምንም ያደረገችኝ ነገር እያስፈራራችኝም አይደለም። ማደርገው ነገር በራሴ ፍላጎትና በራሴ እቅድ በራሴ ውሳኔ ነው። እስካሁንም እያደረኩት ያለው ነገር ሩታ አንድ ነገር አድርግ በላይ እስከዛሬ ያደረኩት ነገር የለም። ገብቶሃል? በራሴ ውሳኔ ነው እያደረኩ ያለሁት። ሩታ የምትመራ አይነት ልጅ አይደለሁም እኔ። እስከዛሬም እየተመራው ያለሁት በራሴ ነው እኮ። አንተ እኮ እንደ ሽማግሌ እያደረገክ ነው። አንተ አብሪሽና ሩታን ለማስታረቅ እንደ ሽማግሌ ይሆንክ ነው። ሽማግሌ ሳትሆን ገና አንተ ለአቅመ ሔዋን የደረስክ ልጅ ነህ። ለሽምግልና አልደረስክም። በየትኛውም ታሪክ አንተ ራስህ እንደ ሽማግሌ አይተህ አብርሃምን መክረህ ወይም ደግሞ ገሰሰህ ልትመልሰው የምትችል ልጅ አይነት አይደለህም። ለምን እንደው እንደዛ እንዳልኩ ታውቃለህ? ቢያንስ አንተ እንደዛ አይነት ነገሮች ብታስብ መጀመሪያ ትሪትመንት ይቀድማል። ለሰው ልጅ ትሪት አድርገህ በሚፈልገው መንገድ ሄደለት ነው ሰውን መቀየር እንኳን ብትችል የምትቀይረው። አግሬሲቭ ሆነ እንደፈለግከው የምትመራው አይነት የትኛውም ወንድ ልጅ ያለ አይመስለኝም። ወንድምህን ጠንቅቀህ ታውቀዋለህ። አሁን እንደዚህ ምክር ደስ ይላል። ገብቶሃል? አሁን ይሄ የበሰለ አነጋገር ነው። ገብቶሃል? እንደዚህ ሳትጮ ነገራቶችን የሆነ ነገር ሳታረግ በሲስተም ሂድ ማለት ይሄ የበሰለ ሰው አነጋገር ነው። ግን መተህ እያደረግህ ያለው ነገር ትክክል አለ። የሆነ ነገር ብትጮ ባትጮ እኔ ጋር ምንም ነገር ቦታ የለውም። ገብቶሃል? አሁን ግን ያልከው ነገር ትክክል ነው። መንገድን በዚህ በኩል አድርገው እንደ ጓደኝነት እኔ እናንተ ጓደኛሞች ነን። ዛሬ አይደለም እኔ እናንተ የምንተዋወቀው ቆየ ከተዋወቅን ስደውልልህ ማታነሳልኝ ቆየ ከተዋወቅና እንደ ጓደኝነት ደግሞ መተህ የሆነ ሰንበዲ ስለጮኸ መጮህ የለብህም። ገብቶሃል? ጓደኛዬ ነህ። ስለዚህ ያጠፋሁትም ነገር ካለ ወይም ደግሞ አካሄድ ትክክል ካልሆነ በስነ ስርዓት ገብቶሃል? አንተም ወጣት ነህ፣ እኔም ወጣት ነኝ። መግባባት ካለብን እንግባባለን። እያደረግህ ያለው ነገር በዚህ ነገር ብታስኬደው አሪፍ ነው። ለማስታረቅ ብትሞክር እንዲህ እያደረግህ ምናምን ብትሄድ አሪፍ ነው ይባለው። ገብቶሃል? አሁን መጀመሪያ አንተ አመጣጥህ እድሜ እንትና ጋር ሩታ ጋር የሆነ ነገር እንደተያዘ አድርገህ ነው የመጣው። የሆነ ደስ የማይል ነገር ነው የመጣው ይመስላል። እስቲ በየትኛው ፓርት ነው ይመስላልና እውነታው ደግሞ አንድ አይደለም። ስለመሰለ ብቻ እውነታው ነው እንዴ? እኮ ስለመሰለኝ ነው እኮ እየጠየቅኩ ያለሁት አይደለም ደግሞ እያልኩ ነው። እኔ ደግሞ ካላመንክ ደግሞ ምንም ማድረግ አልችልም። እውነታውን እየነገርኩ ነው። እኔም እኮ የጠራው አሁን ለምሳሌ እንድትነግረኝ የሆነ አንተ ውስጥ ላይ ያለውን ነገር እንድታውጣልኝ ነው እንጂ የፈለግኩትኝ ኤፍሬም ነው እንዲህ ተደርጎ ነው እንዲህ አላልኩኝም። ያልኩት ነገር የሰማው ነገር የለም። ኤፍሬም እንደዛ እያደረገችበት ይመስላል። በዚህ መንገድ እንዲህ እያደረገ ነው እኔ የተባለው ገብቶሃል? እኔ ደግሞ እየነገርኩ ነው። ይኸውልህ አሚሩ እየሰማኝ ከሆነ እየነገርኩ ነው፣ ደጋግሜ እየነገርኩ ነው። ሩታ ምንም እንዳልያዘችብኝ ገብቶሃል? ነገራቶች ደግሞ ማደርገው በራሴ ፍቃድ እንደሆነ ደጋግሜ እየነገርኩ ነው። ስለዚህ በላይ ምን አድርግ ነው የምትለኝ? እኔ እኮ እየነገርኩ ነው። ወንድምህን ይቅርታ ብለህ ባለው መንገድ ይቅርታ እኮ አልኩት 20 ጊዜ 30 ጊዜ 50 ጊዜ ነው ይቅርታ ምለው። በውስጥ አሁን ከውስጥ አይደለም ይቅርታ እያልክ ያለው እና ካንጀቴ ነው። አንተ የውስጥ ኬት ታውቅና ነው ከውስጥ አይደለም ከየሆነ ነገር አይደለም ይቅርታ የምትለው። የውስጥ ኬት ታውቃለህ? ፈጣሪ ነህ እንዴ አንተ? ላላቅ እችላለሁ። አንዳንዴ የውስጥን የለም ከፊት መረዳት እችላለሁ። አሁንም እያፌስክብኝ ያለኸው አይ ምንም እያፌስኩብህ ያለ ባቢሩ በስነ ስርዓት እያወራሁ ነው። ከሚገርም ነገር እንደውም ክብር ሰጥቼ በጣም ስለማከብረው በጣም ስለምወደው መወድ ጓደኛዬ ስለሆንክ ላጣቅ ስለማልፈልግ በስነ ስርዓት ነው እያወራሁት ያለሁት። ሌላ ሰው ቢሆን ኖሮ በአንተ ቦታ የመጣው ሩታ ጋር የሆነ ነገር እንደተይዞብህ ነው ቢለኝ በስነ ስርዓት አላወራውም። እንደውም እጣለዋለሁ። ግን አንተን አከብርሃለሁ። ገብቶሃል? አክብረኝ ስለመጣ ጓደኛዬ ነህ። ብዙ ነገር አውቃለሁ። እኔም እንደማከብርህ ታውቃለህ፣ እንደምወድህም ታውቃለህ። ያ ነገር ይዞኝ ነው እንጂ አሁን አንተ ባወራው መንገድ እኔም ማውራት አያቅተኝም እኮ ኤፊ። እኔ አሁንም እኮ እያልኩ ያለሁት በቃ አንዳንዴ የሆነ ነገር ይደረጋል፣ ይከሰታል ምናምን። ከቤተሰብ በላይ ማንም የሚቀርብ የለም። እኛም እዚህ ከቤተሰብ በላይ ቀርበን አይደለም ልናወራ የምንችለው አይደል? ቅድም ብለኸኛል እኮ በእህቴ አይመለከተም አያገባም ብለኝ። መዋለድ ብቻ ወንድምና እህትን ላያስብል ይችላል። ጥሩ ጓደኝነትም ጥሩ ጉርብትናም ከቤተሰብ በላይ የሆኑ ሰዎች ይኖራሉ። እኛ ያኔ እንደሆናችሁልን ብዙ ነገር ሆናችሁልን እዚህ ደረጃ ላይ ደርሰናል አይደል? ያ ማለት ወንድማማችነት ማለት ነው እንጂ ግዴታ ስለተዋለድኩኝ እኔ ከኤፍሬም ጋር ኤፍሬም የሆነ ነገር እንዲያደርግልኝ አልፈልግም። ገብቶሃል? እኔ አሁንም እምልህ በቃ በምትችለው አቅም በምትችለው ሁኔታ በየትኛው ፓርቲውን የሄርሜላንም ኬዝ እንኳን ብቻዋን ጠርተህ እንኳን ማውራት ብትፈልግ እንኳን ያናህል ይሆናል አይደል? የማንቋሸሽ ወይም ደግሞ ግጥጥ ያለ ነገር ባትናገራት ወይም ባታወራት ደስ ይለኛል። አብሪሽንም የምትሰጠውን ነገሮች ወይም የምትሰጠውን ምላሾችም ደስ የሚሉ ቢሆኑ ሄርሜላን ስታወራ አንድ ነገር ልንገርህ። ያው የሰው ልጅ የምታከብረውም የምትነቀውም
የሆነ ነገር የምታቋሽሸው አላለት ምንም ነገር ለሰው ልጅ ክብር ብትሰጠው ለዛ ሰው ያለክ ቦታ ስታውቅ ነው። ገብቶሃል? አንተ ማከብረ ቦታህን ሳቅ ነው። ገብቶሃል? በምታደርገው ነገራቶች ለኔ በምታሳይ ነገር ወይም ደግሞ ለሌላ ሰው በምታደርገው ነገራቶች ድርጊትክና ባህሪክን ሳይ ላከብርክም እችላለሁ፣ ልንቅክም እችላለሁ። እንደ ባህሪክና አንተ እንደ ስራክ ነው ማስኬድ። ገብቶሃል? ላከብር የምችለው በስራ ነው፣ ልንቅ የምችልክ በስራ ነው። ገብቶሃል? ሄርሜላ ነው ያላከበርኳት በስራዋ ነው አሁንም ቢሆን እንጂ ከሷ ጋር ኬዝ ኖሮብኝ አይደለም። እያደረገችው ያለችው ነገር አልተመቸኝም፣ አልወደድኩም። ምን የሚያስከብር ነገር አደረገች? ምንም እስከዛሬ ያደረገችው ነገር አንድ የሚያስከብር ስራ ሰርታት። እስቲ የትኛው ፓርት ነው የማያስከብር ስራ ሄርሜላ የሰራችው? እስቲ አንተ ምን አደረገች እስከዛሬ? ኢቭን እስካሁን ያለችበት ድረስ ሄርሜላ እስካሁን ከመምጣቷ ጀምሮ አንድ ነገር ስማኛ፣ አስጨርሰኝ። እስከ መምጣቷ ጀምሮ እስካሁን እስካለችበት ድረስ ሄርሜላ ስህተት ላይ ነች። አሁንም ቢሆን ልንገርህ ደጋግሜ መናገር ደግሞ ያስጨርሰኛ የሚያስከብራትን ስራ እየሰራች ስላልሆነ እኔ ደግሞ ላከብራትም አልችልም። በቃ ነገርኩህ። የሰው ልጅ በስራው ነው የሚከበረው። በስራዋ ላከብራትም እችላለሁ፣ ልንቃትም እችላለሁ። ስለዚህ እኔ እሷ ደግሞ ላከብራት አልችልም። ስለዚህ ይኸውልህ ሄርሜላ ምንም ያደረገችው ነገር የለም፣ ምንም የፈጠረችው ታሪክ የለም። አብርሃም ፈልጎ ወዶ አፍቅሯት የገባበት ታሪክ እንጂ የተለየ ታሪክ አንድም ነገር አላመጣችም። ስለዚህ አንተም እንኳን ደስ አለ። በቃ ይኸውልህ ገብቶሃል አይደል? ስለዚህ አንተ እሷን ልትንቅበት የምትችልበት አንድም ፓርት የለም። አሁን ይሄ ያልከው ነገር ምናልባት የሰው ትዳር በጥብጣ የሰው ትዳር አፋታ ምናምን ልትል የምትችልበት ፓርት ያለፈ ታሪክ ነው። አመት አለፈው። አመት ያለፈውን ታሪክ ደግሞ መልሰህ ደግመህ እንደ አዲስ ማውራት አይጠበቅብህም። እናንተ ትጠላታለህ፣ ትደብራታለህ፣ አትወዳትም አይደል? ስለማታስተውሉ ምንም የምትፈጥርባት የምትጨምርላት የምትቀንስባት ፓርት ምንም ነገር የለም። ኤቪ ለኔ ያለህ አክብሮት እንደዛ ከነበረ ችግር የለውም፣ አመሰግናለሁ። መተም እንደዚህ አውርተኝ ስለሄድክም በጣም ከልቤ ነው ማመሰግነህ። ንቀት ግን ባይኖርበት ደስ ይለኛል። አሁንም ነገም ከነገ ወዲያ የምነግርህ ነገር ለሰው ልጅ ንቀት አይኖርም። የሰው ልጅ እኔ ንቄ ማላቅም እኔ ማን ስለሆንኩኝ ነው ጀምሬ የሰው ልጅ ብንቀ አይ ኖ በቃ የምትከበረበት ፓርት የለም አልክ አይደል? ሄርሜላ የምትከበረበት ፓርት ከሌለ ለምን ታወራለህ? በመናቅ ደረጃ አይደለም የሰው ልጅ እኔ ራሱ ማንነኝና ነው ሰው ምንቀው። ገብቶሃል አይደል? በመናቅ ደረጃ አይደለም እያወራሁ ያለሁት፣ በክብር ደረጃ ነው። እኔ እሷን ላከብራት አልችልም ነው በቃ። ልታከብራት እኮ የማትችለው ስለናካት ነው። በቃ እሺ፣ አመሰግናለሁ። ልንግባባ አልቻልንም። ስለመጣህ እኔም አመሰግናለሁ። ችግር የለውም። በቃ አሁንም ግን ደጋግሜ ቢሆን የምነግርህ ነገር ስለ ሄርሜላ 100% እርግጠኛ ሆናችሁ አታውሩ። ምክንያቱም ሄርሜላን አታውቋትም። ስለምታውቁት ሰው እርግጠኛ ሆናችሁ አውሩ። እናንተም ሌላም ሰዎች ይሄንን ቪዲዮ እያያችሁ ያሉ ሰዎች የአብርሃም ጓደኞችም የአብርሃም ብዙ ሰዎችም ስለ ሄርሜላ እያወቃችሁ አውሩ። ስለማታውቁት ነገር አታውሩ። አውሩም ቢሆን ማለት ነው። ሁሉም ነገር እኮ ይወጣል። አንተ የምታውቀው ነገር አለ ማለት ነው። ሁሉም ነገር ይወጣል። ሁሉም ነገር ጊዜ ነው። አብርሃም እያለ ነበር ሁሉም ነገር ጊዜ ይፈታዋል ብሏል። ስለዚህ ጊዜ ሲኖረው ደግሞ ጊዜ ሲፈታው ደግሞ ሄርሜላና አብርሽ እንደሚፋቱ አሁንም እርግጠኛ ሆኜ ልንገራችሁ። አብርሃምና ሄርሜላ በታምር አብረው አይቀጥሉም። እውነቱ ስነግራችሁ ማለት ነው። ጸሎት አድርገህ ነው የምታፋታቸው ወይስ? እውነታው ይሄ ነው። አሚሩ አሁንም ቢሆን እየሰማኝ ከሆነ አብርሃምና ሄርሜላ በታምር አብረው መሆን አይችሉም፣ አይቀጥሉም። እሱም በቅርቡ ጊዜው ራሱ እውነታውን ያወጣዋል። አመሰግናለሁ አሚሩ። አመሰግናለሁ። እኔም ወደዋለሁ።